በአሁኑ ሰዓት ህዋ ላይ ያለው ውድድር እጅግ ከባድ የሆነ ቻይናን፣ አሜሪካና ሩሲያን ያፋለመ የሚገኝ ጉዳይ ሆኗል። ሳይንሱም ትኩረቱም ወደዛው ነው። ናሳ ከ50 ዓመታት በላይ ለመጀመሪያ ጊዜ ሰዎችን ወደ ጨረቃ ዙሪያና አካባቢዋ ሊልክ መሆኑ መነገሩ ደግሞ የዚህ ግልጽ ማሳያ ነው። ቤጂንግ፣ ሞስኮና ዋሽንግተን ፖለቲካዊ ብቻ ሳይሆን ሳይንሳዊ ውድድር ላይ የቆዩበትን ጊዜ ዳግም የሚያስታውስ ተደርጎ የሚወሰድ ነው። የሰው ልጅ ለመጨረሻ ጊዜ ጨረቃን የጎበኘው 1972 እንደ አውሮፓውያን አቆጣጠር መሆኑ የሚዘነጋ አይደለም። እጅጉን አስቸጋሪ ጊዜ ዳግም በከባቢው ላይ ይመጣል ብሎ ማሰብ አሁን ፈተናውን ቀለል ያደርገዋል። የአሜሪካ የጠፈር ምርምር ተቋም ናሳ በመባል የሚታወቀው ከ50 ዓመታት በላይ ለመጀመሪያ ጊዜ በየካቲት መጨረሻ ጠፈርተኞች ወደ ጨረቃ ዙሪያ ለመላክ ማቀዱ ተገልጿል። ይህም ለመጀመሪያ ጊዜ ሆኖ ይመዘገባል። ከግማሽ ክፍለ ዘመን በኋላ እንደማለት ነው። ናሳ ይፋ ያደረገው አንድ ጉዳይ አለ። እቅዱ የሰው ልጅ ወደ ጠፈር ካደረጋቸው ጉዞዎች ሁሉ ረዥሙ እንደሚሆን ይጠበቃልና በቀላሉ እዛ አካባቢ ያለውን ተፈጥሮ መጋፈጥ ያስፈልጋል። የቤጂንግና የሞስኮውን ጫናም እንደዚሁ መመከት ዋሽንግተን ይጠበቅባታል። ናሳ በእርግጥም አየር ላይ ለመቆየት እጅጉን አስደሳች ጊዜ ይኖረዋል ተብሎ ቢጠበቅም ፈተናውንም ታሳቢ ማድረግ ከጀመረ ጓላር ብሏል። ተልእኮ ወይንም ደግሞ ሚሽኑ ቀላል የሚባል አይደለም። ስያሜውም አርቴሚስ 2ኛ ይባላል። በዚህ ተልእኮ ደግሞ 4 ጠፈርተኞች ሩቅ ወደ ሆነው የጨረቃ ክፍል ያመራሉ። ከዛም ስራቸውን ይሰራሉ። የሰው ልጅ በተለያየ አጋጣሚ ወደ ጨረቃ ተጉዞ እንዲኖርም እድሉን ይፈጥራሉ ተብሎ ይታሰባል። ምናልባትም ምድራችን እጅግ አስቸጋሪ ተፈጥሮውን ልታስተናግድበት የምችለው አጋጣሚ ይፈጠራል ተብሎ ቢታሰብም ጠፈርተኞች ግን ሳካ ሁኔታ አርፈው ለዓለማችን በጎ ዜና ይዘው ይመለሳሉ የሚል ተስፋም እንደዚሁ ተሰንቋል። እጅግ ውስብስቡ ጊዜ የመጣ ነው የሚሉ ሰዎች ምድር ላይ ሸሽተው እንደዚሁ አየር ላይ የመቆየት ወይም ወደ ጨረቃ ለማምራት እድሉን እንደሚያገኙ ይነገራል። ተመልሰው ወደ ምድር እስከሚመጡ ድረስ ደግሞ ጉዞ 10 ቀናት ይፈጅባቸዋል። በዚህ ሰዓት ግን የሚገጥማቸውን መቆጣጠር የናሳ ከባዱ ስራ ይሆናል። ጉዞ ወደፊት ጨረቃ ላይ ለማረፍ ለተያዘው እቅድ መንገድ የሚጠርግ እንደሆነ ቢቢሲ ቢዘግበውም አንዳንዶች ፈተናውን ግን በቀላሉ ማለፍ ይቻላል የሚል ጥያቄንም ማንሳት ጀምረዋል። በ10 ቀናት ውስጥ በእነዚህ ጠፈርተኞች ምን ሊፈጠር እንደሚችል መገመት አዳጋች ቢሆንም ናሳ ግን በስኬት መልሳቸዋለሁ የሚል ተስፋውን ሰንቆ ስራውንም በዛው ልክ አድርገዋል። የሰው ልጅ በጨረቃ ላይ ለመኖር ወይም ደግሞ ምድር የከፋች በሄደች ቁጥር በጨረቃ ላይ ህይወቱን እንዲመራ እድሉን ይከፍታል። በናሳ እቅድ መሰረት ሮኬቱ የካቲት 28 2018 በኢትዮጵያ አቆጣጠር ወደ ጠፈር ይወነጨፋል። ይህ ደግሞ እንደዚህ አይነት አጋጣሚዎችን በበጎ ለመመንዘር ናሳ ይጠቀምበታል ተብሎ ይታሰባል። ሮኬቱ በነዳጅ የሚሞላበት እንዲሁም የማስወንጨፊያ ስርዓቱ የመጨረሻ ሂደቶች የሚታዩበት የቅድመ ውንጨፋ ሙከራ ይደረጋል ተብሎ ይጠበቃል። በዚህ ሙከራ ስኬታማ ነው ወይስ አይደለም የሚለው ግምት ውስጥ ይገባል። ናሳም ሳይንሳዊ ምርምሩን አጠናክሮ ይቀጥላል። ማስተካከል የሚጠበቅበት ካለ ይስተካከላል፣ ከሌለ ደግሞ በዛው ይቀጥላል ነው ጉዳዩ። የናሳ ተመራማሪዎች በተለያየ አጋጣሚ እድሉን ለማግኘት ሞክረዋል። አንደኛው ሎሪ ግሌዝ ይባላሉ። በየምሽቱ ወደ ጨረቃ ቀና ብዬ እያየሁ ነው። ስመለከታት ደግሞ እጅጉን እደሰታለሁ። ምክንያቴ እየጠራችኝ እንደሆነ ይሰማኛል አለ። እኛም ዝግጁ ነን ዊ አር ሬዲ የሚል ሀሳብ ሰጡ። አርብ በተሰጠ ጋዜጣዊ መግለጫ ላይ ለጋዜጠኞች ይህን ሀሳብ ቢያቀርቡም ሁኔታው ደግሞ ውስብስብ መሆኑን ታሳቢ ማድረግ አስገዳጅ እንደሆነ ደግሞ ናሳ በተመሳይ መግለጫ በመስጠት ላይ ይገኛል። የናሳ ጉዳይ ብቻ አይደለም። እንደነ ቤጂንግና ሞስኮ ያሉ ኃይላት ዋሽንግተንን ከመገዳደር አልፈው በጋራ ሰርተው የዓለም ፖለቲካን እንደዚሁ ምድር ላይ ያለውን ወደ ህዋ የመውሰድ እድሉን የሚያገኙበት አጋጣሚ ተደርገው የሚወሰድም ሆኗል። ፕሬዚዳንት ዶናልድ ትራምፕ ይህን ትልቁን እቅዳቸውን ለማሳካት ህዋ ላይ ብዙ ስራ ይጠበቅባቸዋል የሚል ሀሳብም እንደዚሁ በመጋራት ላይ ይገኛል። የመጀመሪያ ሙከራው በጥር ወር መጨረሻ መካሄዱ የሚዘነጋ አይደለም። በማስወንጨፊያ ስርዓቱ ወይም ስፍራ ላይ የሃይድሮጅን ነዳጅ መፍሰስ በማጋጠሙ ጊዜው አስቀድሞ መቋረጡ ይነገራል። አሁንስ ምን ሊፈጠር ይችላል የሚለውም በበርካቶች ዘንድ በጠያቂ መልክ የሚታሰበው ከዚህኛው ግንዛቤ አንጻር ነው። በእርግጥ ተመራማሪዎች አሁን ዝግጁነታቸውን ጨርሰዋል፣ ደስተኞች ናቸው። ልባቸውም እንደዚሁ ወደዛው ለመጓዝ እጅጉን በደስታ የፈነጠዘ እንደሆነ
ይነገራል። ተመራማሪዋ ግሌዝ በአሁኑ ሰዓት ትላለች ከማሸጊያዎችና ከማጣማሪያዎች ጋር የተያያዙ ችግሮች መፍትሄ ማግኘታቸውን ከተናገረች በኋላ እጅጉን ስኬታማው ጉዞ በሰው ልጅ ታሪክ ሆኖ ይመዘግባል የሚል ሀሳብም ሰጥተዋል። እንደዚህ አይነቱ ሁኔታ የሰው ልጅ ምድር ላይ ቢጣበብ ወይም ችግር ቢገጥመው ወደ ጨረቃ ለመጓጓዝ ፈተናውን ያቀልለታል፣ ሌላ የህይወት ዘይቤን ይመሰርታል ለማለትም እንደዚሁ ፈልገዋል። ግን እጅግ አስቸጋሪ ሁኔታዎች ተፈጥሮን መጋፈጥ፣ እነዚህ ተመራማሪዎችም ሁኔታውን አጥንተው አግባብ ባለው መንገድ የሚመለሱበትን እድል ለመፍጠር ሁኔታዎችን ማመቻቸት የግድ ይላቸዋል። በህዋ ላይ የሚገጥማቸው አይታወቅም። ከቻይናና ከሩሲያ የሚመጡ አንዳንድ ባዕድ አካላት ከዛ ውጭም ደግሞ ተፈጥሮ ልትቆጣጠራቸው ከምችላቸው ውጪ የሆኑ በተለይም ናሳ ሊይዛቸውና ሊጨብጣቸው የማይችሉ ነገሮች ሊፈጠሩም ይችላሉ። ይፎ የተባሉ የሚጠሩት በዛ ላይ ፕሬዚዳንት ዶናልድ ትራምፕ ተመራመሩባቸው በሚል ትዕዛዝ የሰጧቸው እነሱም ፈተና ይሆናሉ። አንዳች የማይታወቅ ነገርም ፈተናውን ሊያከብደው ይችላል የሚል ሀሳብም በመጋራት ላይ ይገኛል። እና ፕሬዚዳንት ዶናልድ ትራምፕ ይህን ካሳኩ በእርግጥም ከፖለቲካው ባሻገር ሳይንሱ ትልቅ ስም ኖሮት እንዲቀጥል ያደርጋሉ የሚል ሀሳብ በመስጠት ላይ ይገኛል። ጉዞውን ከሚያደርጉ ጠፈርተኞች መካከል ሶስቱ ሬድ ዌስማን፣ ቪክተር ግሎቨር እንደዚሁም ክሪስቲና ኮክ ይባላሉ። አሜሪካውያን ከመሆናቸውን ባሻገር የአርሚቴስ 2 ቡድን አባል ካናዳዊ ጀርሚ ሃንሰን ደግሞ ይቀላቀላቸዋል። አራቱ በእርግጥም ትልቅ ስራ ሰርተው ወደ ምድር ይመለሳሉ። ለዛውም በታሪክ ትልቁ ጽሑፍ ይጽፋሉ በ10 ቀናት ውስጥ የሚል ተስፋም ስጋትም በእርግጥም እየተቀመጠ ይገኛል። ታዲያ የነዚህ የቡድን አባላት በስኬት አጠናቀው ከተመለሱ በእርግጥም ታሪኩ ትልቅ ሆኖ ይቀጥላል። በተጠናቀቀው ልምምዳቸው መደሰታቸውንም ተናግረዋል። ግሌዝም ይህን አረጋግጠዋል። ከአርብ ጀምሮ ወደ ለይቶ ማቆያ ወይም ከሰዎች ጋር ሳይገናኙ ኳራንቲን በሚባለው መንገድ እንደሚገቡ ከማስታወቃቸውን ባሻገር ሁኔታውን ከፖለቲካ ለውጥና እንደዚህም ከተፈጥሮ ጋር የመላተም አድርጋችሁ አትውሰዱት፣ ይህ የተለመደ የሰው ልጅ የምርምር ውጤት ሳይንሳዊ አካሄድ ነው ለማለት ሞክረዋል። ግን ደግሞ አንዳንድ ችግሮች ሊፈጠሩ እንደሚችሉ ሳይታለም የተፈታ ነው። ጠፈርተኞቹ ወይም ደግሞ በህዋ ላይ እንደፈለጉት የሚዋኙትና የሚንቀሳቀሱት የሚይዘውን ግዙፍ የናሳ ጨረቃ ሮኬት የሚወነጨፈው 98 ሜትር ቁመት ባለው የጠፈር ማስወንጨፊያ ስርዓት ወይም እንደዚሁ ሲስተም አማካኝነት በመሆኑ ስጋቱን ከወዲሁ ከፍ ሊያደርገው ይችላል። ምንም እንኳን ሁሉም ነገር ተስተካክሎ በሰላም መንገድ ላይ ነው የሚል መረጃም ከግራም ከቀኝም መውጣቱን ቢቀጥልም ሁኔታውን በፈተና መልክ የሚያዩት ደግሞ ቁጥራቸው ቀላል አይደለም። ሮኬቱ 2022 ላይ ማለትም ከ3 ዓመት በፊት እንደዚሁ ስኬታማ ሆኖ ተወንጭፎ እንደነበረ የሚታወስ ነው። ይህ ማለት በአርቴሚስ 1 ተልእኮ ወቅት በአውሮፓውያኑ ህዳር 2022 አንድ ጊዜ ብቻ ተወንጭፎ ስኬቱን አሳየ። እናም በመጀመሪያ ጊዜው ሰው አልጫንም ነበር። ከዛ አሁን ጭኖ ሊቀጥል ነው፣ ከስኬት ላይ ስኬት ሊመዘገብ ነው የሚል ተስፋም እንደዚሁ ተሰንቆበታል። በእርግጥ አንዳንዶች የተለያዩ ጥያቄዎችን ማንሳት ጀምረዋል። ጉዳዩ ለናሳ ቀላል ሊሆን አይችልም። ሮኬቱን በስኬት ማጠናቀቅ ወይም ደግሞ መጨረስም ሌላ አይነት ትርጓሜ የሚሰጠው ሆኖ ሳለ በስኬት ማጠናቀቅ ደግሞ ሌላ ትርጉም ያለው ጨረቃን ረግጦ ለሰው ልጅ ቀጣይ ህይወት አመቻችቶ መመለስ፣ ለዛውም በ10 ቀናት ደግሞ ትርጉሙ የዋዛ እንዳልሆነ ማሰብ ያስፈልጋቸዋል የሚል ሀሳብም አለ። ጠፈርተኞቹ ጉዞአቸውን የሚያደርጉት ኦሪዮን ካፕሱል ተብሎ በሚጠራው የሮኬቱ ጫፍ ላይ እንደሆነ ወይም በዛ ላይ ታስረው እንደሚንቀሳቀሱ ተነግረዋል። አብረው ይተኮሳሉ ነው፣ ሌላ ትርጓሜ የለውም። የመንከራከሩ ወይም ደግሞ የሮኬቱ ውስጠኛ ክፍል መጠኑ አነስተኛ አውቶቡስ እንደሚያክል የተነገረ ሲሆን ግዝፈቱ ምናልባትም ህዋ ላይ አንዳንድ ችግሮች እንዲፈጠር ሊያደርግ ይችላል። በቀላሉ በሌሎች ወይም ጠላት ተብለው በሚታሰቡ አካላት ኢላማ ውስጥ ሊገባ ይችላል። ከዛ ውጭም ከሰው ልጅ ቁጥጥር ውጪ የሆኑ እንደ ዩፎ የሚባሉ አካላት ምናልባትም ካሉ ይፈትኑታል ተብሎ ይታሰባል። በግዙፉ መንቀሳቀስ ግዙፍ ችግር እንደ ማምጣት ወይም እንደ ኦሪዮን ካፕሱል አይነት እንቅስቃሴ ሊሆን ይችላልና የመንከራክሩ ውስጠኛ ክፍል መጠኑ ከባድ ቢሆንም እንደዚህ አይነቱን ሁኔታ ደግሞ ተቆጣጥሮ ናሳ ውጤታማ ሊሆን እንደሚችል እየተነገረለት ይገኛል። በ10 ቀናት ውስጥ 4ቱ ጠፈርተኞች የሚኖሩት አሊያ የሚገቡት የሚሰሩት እንደዚሁም የሚተኙበት ቦታም ሆኖ እንደዚህ ተቀምጧል። ያ ማለት ኦሪዮን ካፕሱል። በዚህ እንቅስቃሴ ውስጥም ደግሞ ዓለማችን ብዙ ታሪክ ልትመለከት ትችላለች።
በምድር ተስፋ የቆረጡ በጨረቃ ተስፋ ይኖራቸዋል የሚል ትርጉም አለ። በጉዞ የመጀመሪያ ዕለት ሮኬቱ በምድር ምህዋር ዙሪያ ያልፍና በእርግጥም ከምድር ውጭ ይሆናል። በዚህ ጊዜ ሁሉም የሮኬቱ ስርዓቶች በጥሩ ሁኔታ እንደሚሰሩ ከተረጋገጠ ከዛም ወደ ጨረቃ ይሄዳል ነው። የምድርን ኦርቢት አልፎ ስኬታማ ካልሆነ ተመልሶ ደግሞ ሌላ ስራ ይጠብቀዋል። የመሄጃው ጉዞ 4 ቀናት ገደማ የሚወስድ እንደሆነ ተነግሯል። በዚህ ሰዓት ጠፈርተኞች ሰዎች ምድር ላይ ሆነው በጭራሽ ሊያዩት በማይችሉ ሩቅ የጨረቃ ጎን በኩል ይሽከረከራሉ ወይም በናሳ አማካኝነት ሊታዩ ይችላሉ። ከጨረቃ ወለል በላይ ከ6500 እስከ 9500 ኪሎ ሜትር ርቀት ላይ ሆነው እነዚህ ተመራማሪዎች ይንሳፈፋሉ። ታዲያ እንዴት መቆጣጠር ይቻላል? ናሳ የቤት ስራውን መውጣት ይጠበቅበታል። በዚህ ርቀት ላይ ሆነው ጨረቃን ማጥናትና ፎቶግራፍ ማንሳት እንዲችሉ በርካታ ሰዓታት ተመድቦላቸዋል ቢባልም ግን ደግሞ ተፈጥሮ በራሷ ፈተና እንዳትሆንባቸው ስጋቱ ከፍ ያለ ሆኗል። ታዲያ ወደ ምድር የሚያደርጉት የ4 ቀናት ጉዞ የሚጀምሩም በዚሁ አጋጣሚ ሲሆን በመጨረሻ ፓሲፊክ ውቅያኖስ ላይ በማረፍ ጉዟቸው ይጠናቀቃል ተብሎ ይታሰባል። ወደ ምድር ሲወርዱም ከማንም ጋር እንዳይገናኙ ይደረጋሉ። ምክንያቱም አንዳች የማይታወቅ ነገር ይዘው ከመጡ በሚል። የሰው ልጅ ለመጨረሻ ጊዜ ጨረቃን የጎበኛው በፈረንጆቹ አቆጣጠር 1972 ላይ በአፖሎ 17 ተልእኮ እንደነበር ታሪክ ወደ ኋላ ይመልሳል። ናሳ እስከ አውሮፓውያን 2028 ከ3 ዓመታት በኋላ ባለው ጊዜ ውስጥ ሰዎች ጨረቃ ላይ ለማሳረፍ እቅድ ይዟል። ግን ደግሞ የተቀመጠው ቀነ ገደብ እጅግ አጭር ሆኑ ትችት እየተነሳበትም ይገኛል። ሊያሳካውም እንደማይችል ውድድሩ እጅጉን የከፋ እንደሆነ ለመገመት አያዳግተም። የመጀመሪያው የጠፈር ጉዞና ያልተነገሩ ክስተቶችን የሚያስታውሰው ናሳ አሁንም ጥንቃቄው በዛ ልክ መሆን እንዳለበት ይናገራል። ከዓለም ርቀት ትንሽ ኩባያ መሳይ እቃ ውስጥ እገኛለሁ አሉ። መሬት ሰማያዊ ናት የሚል ሀሳብም ሰጡ። ምንም ማድረግ አልችልም የሚል ዩሪ ጋጋሪ ሀሳብ ለመጀመሪያ ጊዜ ሰጠ። ምን ያህል ጉዳዩ አስፈሪ እንደሆነ ለመገመት አያዳግተም። ይህ መስመር የተወሰደው ከድምፃዊ ዴቪድ ቦይ ዘፈን ነው አለ ቢቢሲ ከዚህ ቀደም ባስነበበው። ድምፃዊ ዩሪ ጋጋሪን ወደ ጨረቃ በተጓዘ ወቅት የተሰማው ይህ ሳይሆን አይቀርም ሲል የገጠመውን ለማስታወስ ነው። ያው ጥበብ በዛ ልክ ይቃኛልና ዩሪ ጋጋሪን ወደ ህዋ የተጓዘው 2 ሜትር ስፋት ባላት መንኮራኩር ወይም ሮኬት እንደነበር ታሪክ ያስታውሳል። የአሁኑ ተጓዦችም እንደዚህ አይነት ፈተና እንዳይገጥማቸው ስጋት አለ። የተጓዘው እንደ ጠፈር ተመራማሪ ሳይሆን እንደ መንገደኛ በመሆኑ አሁንም ታሪክ በዛ መንገድ አንድ ግለሰብ ለ5 እና ለ4 እንደተወከለ ይቆጠር ነው ጉዳዩ። መንኮራኩራ ውስጥ ያሉ ቁልፎችን መነካካት ክልክል ነበር። ዝም ብሎ ተተኩሶ መንቀሳቀስ። ያኔ ዩሪ ጋጋሪን እንዲህ አለ። ምድር ላይ ካሉ ተቆጣጣሪዎች ጋር ያደረገው ንግግር ተጽፎ ተቀመጠ። ጽሁፉ ጋጋሪን ባየው ነገር ቀልቡ እንደተሰረቀ ይናገራል። ለምንና እንዴት በግልጽ መረጃዎች አሉ። ዩሪ ጋጋሪ በፈረንጆቹ ሚያዝያ 12 1966 ያደረገው ጉዞ ነው። አሜሪካና ሶቪየቶች የነበራቸው ሰጣ ገባ በወቅቱ የሚታወስ ነው። ለዚህም ነው ጉዳዩ ቀላል አልነበረም የሚባለው። ታዲያ ታሪክ ለመጻፍ ቆርጦ የተነሳው ዩሪ ጋጋሪ ትልቅ ብርታት የሚጠይቅ ስራ ቢሰራም ጋጋሪ ጥልቅ ወደ ሆነው ሚስጥራዊ ህዋ ያለምንም እርዳታ መጓዙ እጅግ ሰዓቱ ምን ያህል አደገኛ እንደሆነ ታሪክ ያስታውሳል። ጠፈርተኛ ወደ ህዋ ያደረገው ጉዞ ብዙ ጥያቄዎችን ለመመለስ ያቀደ እንደነበር ቢነገርም አንደኛው ጥያቄ ሰው ህዋ ላይ መቆየት ይችላል ወይ የሚለውን በግልጽ መልሷል። እናም እንደዚህ አይነት አስቸጋሪ ሁኔታዎች በተፈጠረበት ሰዓት ከ10 ዓመታት በኋላ አሜሪካ በስኬት ጨረቃ ላይ ለማረፍ ቻለች። ዓላማው መንኮራኩራ ህዋ ላይ ምን ያህል መቆየት ትችላለች የሚል ነበር። ዩሪ ጋጋሪ ያን አሳክቷል። መንኮራኩሮች ወይም ሮኬቶች በዚህ ልክ ችግሩን መቅረፍ ይችላሉ ወይም ችግር ካለ ደግሞ ወዲያውኑ የራሳቸውን መፍትሄ ይወስዳሉ ተብሎም የሚታሰብበት ጊዜ ቀላል አልነበረም።